ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጌታ ጸጋና ሰላም ይብዛላችሁ። እንኳን ለ2017 የትንሣኤ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ከኔ ጋራ የእግዚአብሔርን ቃል እንማማራለን። አብራችሁን ቆዩ። በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበረ። ጠባቆቹም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስቷልና በዚህ የለም። የተኛበትን ስፍራ ኑና እዩ። ፈጥናችሁም ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም በፍርሃትና በታላቅ ደስታም ፈጥነው ከመቃብር ሄዱ። ለደቀ መዛሙርቱም ሊያወሩ ሮጡ። እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። በዚያን ጊዜ ኢየሱስ አትፍሩ፣ ሄዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ፣ በዚያም ያዩኛል አላቸው። ስለ ቃሉም የአምላካችን የእግዚአብሔር ስም ለዘላለም የተመሰገነ ይሁን። ከኔ ጋር አብረን የምንከፋፈለው የእግዚአብሔር ቃል የሚገኘው የማቴዎስ ወንጌል ምዕራፍ 28 ከቁጥር 1 እስከ 10 ድረስ ያለው ሐሳብ ነው። በዚህ ውስጥ ማንን ትፈልጋላችሁ በሚል ርዕስ እንከፋፈላለን። አብራችሁን ቆዩ። እንግዲህ በንባቡ ላይ እንደተመለከታችሁት በዚህ መጽሐፍ ውስጥ የተለያዩ ገጻተ ባህሪያትን እንመለከታለን። የመጀመሪያ ሁለቱ ማርያሞችን እናያለን። መግደላዊት ማርያምና ሌላኛይቱ ማርያም ወይም ደግሞ የጌታ የኢየሱስ ክርስቶስ ሴቶች አማኞች ማለት ነው እናገኛቸዋለን። ደቀ መዛሙርቱ 12 ሐዋርያት አሉ። እንዲሁም ደግሞ ሴቶች አብረውት እንደነበሩ መጽሐፍ ቅዱስ ይነግረናል። ከነዛ መካከል እነኚህ ሴቶችን እናገኛቸዋለን ማለት ነው። እነኚህ ሰዎች ኢየሱስ ክርስቶስ ሞቶም እንኳ ፍቅራቸው ያልቀዘቀዘባቸው ናቸው። ተቀብሮም ፍቅራቸው ያልቀዘቀዘባቸው ናቸው። ብዙ ጊዜ ምን ይሆናል መሰላችሁ? በህይወት እስካለ ድረስ ሰውን እንወደው ይሆናል፣ አብረን ነው ልናሳልፍ እንችላለን፣ የተለያዩ ነገሮችን ገጻተ በረከትን ልንሰጠው እንችላለን፣ ወይም ደግሞ ልንቀበል እንችላለን፣ አብረን እንወጣለን፣ አብረን እንገባለን፣ የተለያዩ ነገሮችን አብረን እንፈጽማለን። ሲሞት ግን ሞተ፣ ተለየ፣ ተቀበረ፣ በቃ አከተመ ብለን እምንለያየ ብዙዎች አለን ማለት ነው። እነኚህ ሰዎች ግን ሞቶም እንኳ የኢየሱስ ፍቅር ያልቀዘቀዘባቸው ሴቶች ናቸው። እግዚአብሔር አምላክ ለዘላለም የተመሰገነ ይሁን። አንዳንድ ጊዜ በመጽሐፍ ቅዱስ አስገራሚ የሆኑ ታሪኮችን እንመለከታለን። መጽሐፍ ቅዱስ እውነተኛ የእግዚአብሔር ቃል እንደመሆኑ መጠን የእግዚአብሔር ቃል ስለሆነ እውነተኛ የሆነውን ነገር ያስተምረናል። እውነተኛ ፍቅር የምናገኘው ብዙ ጊዜ በመጽሐፍ ቅዱስ ውስጥ ባሉ እናቶችና አባቶች ነው። ስለዚህ በምድር ላይ የሚንቀሳቀሱ ማናቸውም ሰዎች በአካል እስካሉ ድረስ ይዋደዳሉ፣ አብረው ይወጣሉ፣ አብረው ይገባሉ፣ ብዙ ነገር ያሳልፋሉ። ከመምህራቸው ይማራሉ፣ መምህሮቻቸውም ያስተምሯቸዋል። ሌላውም አብረው አጃቢዎች ይሆናሉ። በተለያየ ነገር አብረው ሊሳተፉ ይችላሉ። ነገር ግን ከሄደ በኋላ ምዕራፉ ከተቋጨ ነገሩ ከከተመ በኋላ ግን መለያየት ይሆናል። ብዙ ጊዜ የሚያጋጥመን ይሄ ነው። የእነኚህ ሰዎች ግን በጣም አስገራሚው ነገር ኢየሱስ ሞቷል። እንደ ሞተ አይተዋል፣ በአይናቸው አይተዋል። ሞተ ተብሎ መርዶ አይደለም የተነገራቸው፣ አይናቸው እያየ ነው የሞተው። ስለዚህ ይሄ ብቻም አይደለም፣ እንደ ተቀበረም ያውቃሉ። ክብር ምስጋና ለስም አጠራሩ ይሁንለትና ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ እርቃኑን ሲሰቀል አይተው በድንጋጤ በፍርሃት ጌታችን ሞተ ብለው በዛው ተስፋ ቆርጠው አልቀሩም። በጣም የሚያስገርሙ እናቶች ናቸው እነዚህ የምናገኛቸው። ስለዚህ እንደ ሞተ እያዩ እንደ ተቀበረ እያዩ ግን ፍቅራቸው ያልቀዘቀዘባቸው፣ ፍቅራቸው ያልተለወጠ ወደ መቃብር የሚሄዱ እንዲህ አይነት ወዳጆች ናቸው እነዚህ እናቶች። እግዚአብሔር አምላክ ለዘላለም የተመሰገነ ይሁን። ማንን ትፈልጋላችሁ ያልኩት ርዕሴን ከዚህ የተነሳ ነው። ስለዚህ ማንን ትፈልጋላችሁ? ምን ጊዜ ነው የምትፈልጉት? በነገራችን ላይ ማንን ትፈልጋላችሁ? የምትፈልጉትን እገሌን ነው የምንፈልገው ልትሉ ትችሉ ይሆናል። ነገር ግን ምን ጊዜ ነው የምትፈልጉት? ይሄ ደግሞ ወሳኝ ጥያቄ ነው።
በዚሁ አጋጣሚ የምትሰሙ ማህበረ ምእመናን ወምእመናት ይሄን ነገር ለማስተላለፍ ፈልጋለሁኝ። ማንን ትፈልጋላችሁ ብቻ ሳይሆን ምን ጊዜ ነው የምትፈልጉት? ያን የምትፈልጉትን ነገር ምን ሰዓት ነው የምትፈልጉት? አሸብርቆ እያለ ነው የምትፈልጉት? እዩኝ እዩኝ እያለ ነው የምትፈልጉት? ከብሮ ነው የምትፈልጉት? ወይስ ወድቆ ነው የምትፈልጉት? ወይስ ሞቶ ነው የምትፈልጉት? ወይስ ተሰቅሎ ነው የምትፈልጉት? ያለንማ ማንንም ይፈልገዋል። የከበረን ማንንም ይፈልገዋል። ስልጣን ያለውን ማንንም ይፈልገዋል። የሚያስተምርን ማንንም ይፈልገዋል። የሚያስከትልን ማንንም ይፈልገዋል። ነገር ግን የነኚህ ሴቶች ለየት የሚለው የሚፈልጉት ኢየሱስ መሆኑ ነው። እግዚአብሔር ለዘላለም የተመሰገነ ይሁን። የሚፈልጉት ጌታ ኢየሱስ ክርስቶስ ነው። ዓርብ የተሰቀለ የተቀበረ ማንም ባልተቀመጠበት በአዲስ ፎካ ወይም ደግሞ በአዲስ መቃብር የተቀመጠ እርቃኑ ሲሰቀል ያዩት እግዚአጋይስት ንጉሠ ነገሥቱ ሲገረፍ ያዩት ሲተለተል ጀርባው ያዩት ባይደ አድሃነ ወርሶ ይክል አድህኖ የተባለ ሌሎቹን አዳነ ራሱን ግን ማዳን አይችልም ብለው የተዘባበቱበት እንደዛ ሲሆን ያዩት ከጭፍሮች መካከል አንዱ መጥቶ ጎኑን በጦር ሲወጋው የተመለከቱት ይህን ነው ሊፈልጉ የመጡት። እናንተስ ማንን ትፈልጋላችሁ? ምን ጊዜ ነው የምትፈልጉት? ኢየሱስን ትፈልጋላችሁ? ምን ጊዜ ነው የምትፈልጉትስ? ኢየሱስን እንድንፈልግ እግዚአብሔር አይነ ልቦናችንን ያብራልን። እርሱን መፈለግ ሕይወት ነው። እርሱን መፈለግ ሰላም ነው። እርሱን መፈለግ የዘላለም ሕይወት ነው። ክብር ምስጋና ለስም አጠራሩ ይሁንለት። እነኚህ ሁለት ሴቶችን አንደኛው ገጻተ ባህሪ እንመለከታቸውና በሁለተኛ ደረጃ ደግሞ የምንመለከተው ቅዱሳን መላእክትን ነው። ቅዱሳን መላእክት ከመቃብሩ ድንጋዩን አንከባለው ቁጭ ብለው እዛ ጋር እንመለከታቸዋለን። ይውላችሁ ወዳጆቼ አንዳንድ ጊዜ እኛ አላከበርነው ማለት የሚያከብረው የለም ማለት አይደለም። በደንብ ልብ ብለን እናስብ ያስፈልጋል። ንጉሠ ነገሥቱን እኛ አላከበርነው ማለት ሰዎች ሰቀሉት ማለት ሰዎች እርቃኑን ተዘባበቱበት ማለት ሰዎች ተመጻደቁበት ማለት እኛ ባናከብረው ወይም ሰዎች ባያከብሩት የሚያከብረው የለም ማለት አይደለም። ሞቶም እንኳ መቃብሩ ላይ እንኳ የሚቀመጡ ድንጋዩ ላይ የሚቀመጡ ድንጋዩን አንከባለው ቁጭ ብለው የምስራቹን የሚናገሩ ቅዱሳን መላእክት አሉ። እግዚአብሔር ለዘላለም የተመሰገነ ይሁን። ስለዚህ ኢየሱስ በሰማይ በምድር የከበረ ነው። በሰማይ በምድር ታላቅ ንጉሥ ነው። የተወደደ ንጉሥ ነው። የምስራች የሚያወሩለትም አሉ። እግዚአብሔር ይመስገን። በሁለተኛ ደረጃ የምንመለከታቸው እነዚህን ቅዱሳን መላእክት ነው። በሶስተኛ ደረጃ ደግሞ የመቃብር ጠባቂዎችን ደግሞ እናገኛቸዋለን። ሶስት ገጻተ ባህሪያትን በዚህ ቦታ ላይ እናገኛለን። አራተኛ ራሱ ኢየሱስ ክርስቶስን ደግሞ እናገኘዋለን መጨረሻ ላይ። ስለዚህ ከነዚህ ከአራቱ የምንማራቸው ራሳቸውን የቻሉ ቁም ነገሮች አሉ። ከማርያም መግደላዊትና ከሌላኛይቱ ማርያም ወይም ከሁለተኛይቱ ማርያም ምን እንማራለን ከተባለ የማይነጥፍ ፍቅር እንማራለን። ወዳጆቼ ፍቅራችሁ አይንጠፍ። ለጌታ ያላችሁ ፍቅር፣ ለጌታ ያላችሁ ልብ በፍጹም መንጠፍ የለበትም። የሆነ ነገር ተሳካ አልተሳካ፣ የሆነ ነገር ጎደለ ሞላ፣ የሆነ ነገር ተከናወነ አልተከናወነ የጌታ ፍቅር ከልባችሁ እንዳይነጥፍ በእግዚአብሔር ፍቅር አሳስባችኋለሁ። የተወደዳችሁ ቅዱሳን ከነኚህ ከሁለቱ የተባረኩ እናቶች ከማርያም መግደላዊትና ከሁለተኛይቱ ማርያም የምንማረው የማይነጥፍ ፍቅር ነው። የማይነጥፍ፣ የማይሰለች፣ የማይደበዝዝ በሕይወተ ሥጋ እያለ እየተመላለሰ በመዋዕለ ስብከቱ ብቻ አይደለም። ይሄ ብቻም አይደለም። አብረው ሲበሉ ሲጠጡ ብቻ አይደለም። ሲያስተምራቸው ሲማሩ ብቻ አይደለም። ድውያንን ሲፈውስ፣ ለምጻምን ሲያነጻ፣ ዕውራንን ሲያበራ አይደለም። ሞቶም የማይደበዝዝ ፍቅር፣ ተቀብሮም የማይደበዝዝ ፍቅር አላቸው። ስለዚህ ከነሱ ልንማር የሚገባው የማይደበዝዝ ፍቅር ለጌታ ልንሰጠው እንደሚገባ እሱ አስቀድሞ እንደወደደን እኛም ደግሞ መውደዳችንን በዛ ልክ መገዛታችንን በዛ ልክ ለጌታ ያለንን ታማኝነት
ልናሳይ ይገባል። ሁለተኞቹ ላይ ደግሞ የምንማረው ቅዱሳን መላእክት ጋር የምንማረው ደግሞ ምንም እንኳን አይሁድ አማጽያን የተባሉ ዛሬ ያመኑትን እያልኳቸው አይደለም፣ ያላመኑ ያኔ የሰቀሉትን ማለቴ ነው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ የሰቀሉትንም ያልሰቀሉትንም እኩል ደም አፍሶላቸው ለሚያምኑበት ሁሉ የዘላለም ሕይወት የኃጢአት ስርየት ሰጥቷቸዋል። ለነማን? ለሚያምኑበት ሁሉ። ነገር ግን ያኔ በአካለ ሥጋ የሰቀሉ ዛሬ በህሊናቸው የሚሰቅሉት ዛሬም ድረስ አማጽያን አሉ። የግድ እስራኤል ብቻ መሄድ እኮ የለብንም። የግድ አይሁዳውያን ጋር መሄድ የለብንም። ምናልባት ኢየሱስን እየሰቀሉት ካሉ አሉ። ደግሞም በሐሳባቸው የሚሰቅሉ እነዚህ ለሁለተኛ ጊዜ ኢየሱስ ክርስቶስን ይሰቅሉታል ይላል መጽሐፍ። ለሁለተኛ ጊዜ ቢመጣም ይሰቅሉታል። ለሁለተኛ ጊዜ ቢገለጥ ይሰቅሉታል። አማጽያን ናቸው። ይህ ማለት ኢየሱስ ዳግመኛ ሊሰቀል ይመጣል እያልኳችሁ አይደለም። በሐሳባቸው ይሰቅሉታል ማለት ነው። በተንኮላቸው ይሰቅሉታል ማለት ነው። በአመጻቸው ይሰቅሉታል ማለት ነው። ስለዚህ እነኚህ ሰዎችን ባያከብሩትም እንኳ የሚያከብሩት ቅዱሳን መላእክት በመቃብሩ ድንጋዩን አንከባለው ማን ያንከባልናል የሚለውን የሴቶቹን ጥያቄ የመለሱ ቅዱሳን መላእክት በዛ መካከል አሉ። እግዚአብሔር ለዘላለም የተመሰገነ ይሁን። ስለዚህ ድንጋዩን አንከባለው የከበደውን ነገር አንከባለው ሴቶቹ ፍቅራቸውን መግለጽ እንዲችሉ ለጌታ ያላቸውን ታማኝነት መግለጽ እንዲችሉ ድንጋዩን አንከባለው ከመቃብሩ ድንጋይ ላይ ቁጭ ብለዋል ቅዱሳን መላእክት። ምን ሊሰሩ? ማንከባለል ብቻ አይደለም ስራቸው፣ የምስራችም ነው። አትፍሩ አሏቸው። እግዚአብሔር ይመስገን። አትፍሩ። ማንን ትፈልጋላችሁ? ኢየሱስን የሚፈልግ መፍራት የለበትም። ኢየሱስን የፈለገ ሁሉ መልእክቱ ምንድነው? ዛሬ አትፍሩ። አማጽያን የሉም አይደለም፣ አሉ። አመፀኞች ተንኮለኞች የሉም አይደለም፣ አሉ። ግን ኢየሱስን በሐሳባቸውም በድርጊታቸውም በተለያየ ነገር የሚሰቅሉት ቢበዙም ኢየሱስን የምትፈልጉ አትፍሩ። እግዚአብሔር ለዘላለም የተመሰገነ ይሁን። አትፍሩ አሏቸው ይላል ቅዱሳን መላእክት። ቅዱሳን መላእክት ለሴቶቹ አትፍሩ አሏቸው። ማን ፈልገው ስለመጡ ነው? ኢየሱስን ፈልገው ስለመጡ። ሞቷል ተቀብሯል ብለው ትተውት ስላልሄዱ። ስለዚህ የማይደበዝዝ ፍቅር እንደነዚህ አይነት እናቶች ያለ የማይደበዝዝ ፍቅር ይስጠን። እንደዚህ አይነት የማይደበዝዝ እንደዚህ አይነት የማይሰለች ኢየሱስ የሚያስብል ኢየሱስ ወዳለበት የሚያጎርፍ ወደዛ የሚያስኬድ እንዲህ አይነት ፍቅር እግዚአብሔር ይስጠን። ክብር ምስጋና ለስም አጠራሩ ይሁንለት። ቅዱሳን መላእክት ድንጋዩን አንከባለው ነጭ በረዶ የመሰለ ልብስ ለብሰው መልካቸውም እንደ በረድ ነበር ይላል። ስለዚህ የሚያንጸባርቅ ማንነት ለሴቶቹ በሚገባቸው ልክ ነው የተገለጡላቸው። ምክንያቱም ቅዱሳን መላእክት የሚጨበጥ የሚዳሰስ አካለ ሥጋ የላቸውም። መናፍስት ናቸው። አገልጋዮቹ የእሳት ነበልባል ናቸው። ስለዚህ የሚባላ እሳት መስለው ተገልጠዋል፣ ወይም የሚያንጸባርቅ ልብስ ለብሰው ተገልጠዋል። በረዶ የመሰለ ለዓይናቸው የሚያስፈራ። የሚገርማችሁ ነገር እነዚህ ቅዱሳን መላእክት ለሁለቱ ገጻተ ባህሪያት ለሴቶቹና ለጥበቃዎቹ ሁለት አይነት አገላለጽ ነው የተገለጡት። ይገርማል። እዚህ ጋር ለነዚህኞቹ ነጫጭ ልብስ የለበሱ መስለው ነው። ለነዛኞቹ ግን የሚያስፈራ ነው። ደንግጠው ነው መሬት ላይ የወደቁት። ደንግጠው ነው እንደሞተ ሰው የሆኑት። በድን ነው የሆኑት። ኢየሱስን ለሚያከብር እና ኢየሱስን ለሚያዋርድ በሁለት መልክ ነው። ለነዛኞቹ እንደ ሰይፍ፣ ለነዚህኞቹ ደግሞ እንደ ሕይወት ነው ሊገለጡ የሚችሉ። ለምን ከተባለ ለምስራቹ ነው የሚገለጡ። ለሴቶቹ ሴቶቹን እኮ አትፍሩ ነው ያሏቸው። ለምን ጥበቃዎችን አትፍሩ አላሏቸውም? አላሉም፣ ማለትም የለባቸውም። ለምን ከተባለ እነዚህ ሰዎች ደቀ መዛሙርቱ በሌሊት ሰርቀው ተነሳ እንዳይሉ ብለው አይደል ጥበቃ ያስቀመጡት? ኢየሱስ እንዳይነሳ ነው የሚጠብቁት። እንዳይነሳ ለሚጠብቁት እንደ ሰይፍ ነበልባል ነው የሚገለጡላቸው። ዛሬም እንደዚህ ነው። ኢየሱስን ለሚቃወም ሁሉ እግዚአብሔር እልፍ አእላፋት ሰራዊት አለው። እልፍ አእላፋት ቅዱሳን መላእክት አሉት። የሚገለጡት በዛ መልክ ነው። በሚያስፈራ ማንነት ነው የሚገለጡት። በተወደደ ማንነት የሚገለጡት ለኢየሱስ የሆኑትን ብቻ ነው። ኢየሱስን ፈልጎ ለሄደው አይዟችሁ አትፍሩ የሚል ድምፅ አላቸው። ኢየሱስ ከሞት እንዳይነሳ
በመቃብር ተቀብሮ እንዲቀር ታሪክ ሆኖ እንዲቀር ለሚፈልጉ አልተነሳም ለሚሉ አካላት ደግሞ ለሚያስጠብቁ አካላት ደግሞ እንደ በድን እስከሚሆኑ ድረስ በሰይፍ ነበልባል በሚያስፈራ ድምጽ በግርማ ይገለጣሉ። እነዚህን ተመልክተናል። ሌላኛው ደግሞ የመጨረሻ ከዚሁ ጋር አያይዤ የነገርኳችሁ ጥበቃዎቹ ናቸው። ሶስተኛው ገጻተ ባህሪ መጽሐፍ ሲናገር ለሚጠፋ መብል አትስሩ ይላል። አያችሁ ተወደዳችሁ፣ ለሚጠፋ መብል አትስሩ። ለደመወዛቸው ሲሉ ነው ጥበቃ እዚያ የተቀመጡት። ኢየሱስ እንዳይነሳ ኢየሱስ ተነስቷል። ትንሣኤያችን ተነስቷል። የትንሣኤያችን በኩር ተነስቷል። የተወደዳችሁ ቅዱሳን፣ የተወደዳችሁ ምእመናን ወምእመናት፣ በእነኚህ በተማማርናቸው ሐሳቦች ውስጥ በመጀመሪያ በእናቶች የማይደበዝዝ ፍቅር ተምረናል። ለኢየሱስ የማይደበዝዝ ፍቅር ይስጣችሁ። ሁለተኛ ደግሞ ስለ ቅዱሳን መላእክት መቃብሩን አንከባለው ይሄ ድንጋዩን ቋጥኝ የሆነውን የማይቻለውን ገልብጠው ሴቶቹ ሲሄዱ ማንን ትፈልጋላችሁ? አትፍሩ፣ ኢየሱስ እንደምትፈልጉ እናውቃለን ብለዋቸዋል። ስለዚህ እዚህ ጋር ደግሞ የምንመለከተው ቅዱሳን መላእክት የሚረዱት የሚያግዙት ኢየሱስን ፈልገው ለሚሄዱ አካላት ነው። ይሄን ተምረናል። በሶስተኛ ደረጃ ደግሞ ለሚጠፋ መብል አትስሩ። በደመወዝ ኢየሱስን አትከልክሉት። በትንሽ በቁራሽ ነገር ኢየሱስን አትከልክሉት። ለክብራችሁ ሊሆን ይችላል። ምናልባት ይሄ ደመወዝ የሚለው የተለያየ ጥቅምን ነገር ሁሉ የሚያካትት ሊሆን ይችላል። ምናልባትም እኮ ኢየሱስ ባይነሳ ኖሮ እነኚህ ሰዎች ተብለው በመቃብር ያስቀሩ ጀግኖች ተብለው እኮ ልዩ ሙገሳ ይደረግላቸው ይችላል። ለዚህም ኢየሱስን አትከልክሉት። ኢየሱስን በደመወዝ አታፍኑት። ኢየሱስን በጥቅም አታፍኑት። ኢየሱስ በነገስታቱ ይሰበክ፣ በሊቃውንቱ ይሰበክ፣ በሕዝብ ወአሕዛብ ይሰበክ፣ በልጆች በታላላቆች ይሰበክ። ኢየሱስ ተነስቷል። እንደተናገረ ተነስቷል። ሃሌሉያ ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ። ምስጋና ለአብ፣ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ።